በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላም ለእናንተ ይሁን። ውድ የኤልሳ ቲዩብ ተከታታዮች ቤተሰቦች እንደምን አላችሁ? እንደምን ከረማችሁ? የልዑል እግዚአብሔር ሰላም ከኔም ከእናንተም ጋር ጸንቶ ለዘላለሙ ይኑር አሜን። እንኳን ለእናታችን ለቅድስት ኪዳነ ምሕረት ወርሃዊ መታሰቢያ በዓሏ በሰላምና በጤና አደረሳችሁ እያል ኪዳነ ምሕረት በቀሲስ ኅብረት የሺጥላ የተዘጋጀ አጭር ጽሑፍ እናቀርብላችኋለን። ኪዳን የሚለው ቃል ከሚለው ጋር እየተዛረፈ በብሉይ ኪዳን ለ230 ጊዜ ያህል ሲጠቀስ በሐዲስ ኪዳን ደግሞ ከ32 ጊዜ በላይ ተጠቅሷል። ኪዳን ቃሉ ተካሄደ፣ ተማማለ፣ ቃል ተግባባ ከሚለው የግዕዝ ግስ የተገኘ ነው። ምሕረት የሚለው ቃል ደግሞ ማብራሪያ ሳያሻው ምስጢሩ ከነዘይቤው ከግዕዝ የተወረሰ ነው። ለዚህ ኪዳነ ምሕረት ማለት የምህረት የይቅርታ ውል ነው። ስምምነት መሐላ ማለትም ነው። ኪዳን ከተራው ውሎችና ስምምነቶች የበለጠ ጽኑና ቀዋሚ ነው። ከፍ ያለ ክብደትም አለው። ከመረጥኳቸው ጋር ቃል ኪዳኔን አደርጋለሁ ተብሎ በዳዊት መዝሙር እንደተጻፈ እግዚአብሔር ከመረጣቸው ጋር ከቅዱሳኑ ሁሉ ጋር ቃል ኪዳን አድርጓል፣ ወደፊትም ያደርጋል። መዝሙር 88 ቁጥር 3። ቃል ኪዳኑም የምህረት ቃል ኪዳን ነው። በቅዱሳን አበውና በቅዱሳት እማት ወይም እናቶች ታሪክ ገድልና ድርሳን እንደምናነበው እግዚአብሔር ለቅዱሳን ከመሞታቸው አስቀድሞ ይገለጥላቸውና የምህረት ቃል ኪዳን ይሰጣቸው ነበር። የእግዚአብሔር የምህረት ቃል ኪዳን በቅዱሳኑ ሕይወት ዙሪያ ብቻ የሚያተኩር አይደለም። ለስማቸው፣ ለመስቀላቸው፣ ለልብሳቸው ገድላቸውን ከትቦ ለያዘ መጽሐፍ አልፎ ተርፎም ለረገጡትና አፈርና ለተጋደሉበት ቦታ ሁሉ ተርፎላቸዋል። ለዚህ ልዩ ልዩ ቃል ኪዳን የተገባላቸው ቅዱሳን መካናት ሞልተውናል። ለቅዱሳን ከሞት አስቀድሞ የእግዚአብሔር መገለጥ ወይም የሚሞቱበትን ጊዜና የአሟሟታቸውን መንገድ ገልጦ መንገር በቅዱሳን መጻሕፍት የተለመደ ነው እንጂ እንግዳ ነገር አይደለም። ጌታ ለቅዱስ ጴጥሮስ እንዴት ባለ አሟሟት እንደሚሞት ነግሮታል። የዮሐንስ ወንጌል ምዕራፍ 21 ቁጥር 19፣ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 14። ቅዱስ ጳውሎስም ስለሚሞትበት ጊዜ ተነግሮታል። የሐዋርያት ሥራ 20 ቁጥር 25 እንዲሁም የሐዋርያት ሥራ 20 ቁጥር 10 ከሞቱ አስቀድሜ እገለጥለታለሁ እንዲል ሰኔ ጎለጎታ። እግዚአብሔር ከሞታቸው አስቀድሞ በመገለጥ ለቅዱሳን የምህረት ቃል ኪዳን የሚሰጣቸው በእርሱ በጎ ሥራ ከእነርሱ በኋላ ያሉ የሰው ልጆች ለመጥቀም ፈልጎ ነው። ተጠቃሚዎቹ ራሳቸው ናቸው እንዳይባል ወደ ሞት አፋፍ እየተጠጉ ከመሆናቸውም ባሻገር ለቃል ኪዳን የበቁት የሚጠቀሙበት በጎ ሥራ በመስራታቸው ነው። የሰው ልጆች ያለፉ ቅዱሳንን በመዘከር የቃል ኪዳናቸው ተጠቃሚ ሲሆኑ፣ ቅዱሳን ግን ከመታሰብ በቀር በሰው በኩል የሚያገኙት ምንም ጥቅም የለም። ቅዱሳን የምህረት ቃል ኪዳን ሲቀበሉ ለወገናቸው መትረፋቸውን ያመለክታሉ። የምህረት ቃል ኪዳን ለምን ያስፈልጋል ቢባል ሕግ መተላለፍ ካለ ሁልጊዜ ተጠያቂነት ወይም ቅጣት ይኖራል። ይህም በአዳም ይታወቃል። የሰው ልጆች ደግሞ ከተጠያቂነት ነፃ የሚያደርግ ፍጽምና ይዘው አይገኙም። በዚህም ምክንያት ቅጣት እንዳያገኛቸው የሚድኑበት በርካታ መንገዶች እግዚአብሔር አዘጋጀ። ከነዚህም ውስጥ አንዱ የምህረት ቃል ኪዳን ነው። የምህረት ቃል ኪዳን ሁሉ በጎ እንድንሰራና የሚያበረታ ነው። ይህም ዘወትር ከቃል ኪዳኑ ጋር ተያይዘው በሚቀመጡ ግዴታዎች ይታወቃል።
ለበጎ ሥራ ምክንያት የማይሆን ባዶ የምህረት ቃል ኪዳን የለም። ስምሽን ወይም ስምህን የጠራውን፣ ዝክርህን ያዘከረውን፣ የተራበ ያበላውን፣ የተጠማ ያጠጣውን፣ የታረዘ ያለበሰውን፣ እንግዳ በስምህ የተቀበለውን፣ ገድልህን ያነበበውን፣ የሰማውን፣ የተረጎመውን ወዘተ ኃጢአቱን ይቅር እለዋለሁ እምረዋለሁ የሚሉ ቃል ኪዳናት በሙሉ ከባዱ መልካም ሥራ ባይቻለን እንኳን ቀላሉን መስራት እንዳለብን ግዴታ የሚጥሉ ናቸው እንጂ አንዳንዶች እንደሚያስቡት መልካም እንዳንሰራ የሚያሰንፉ አይደሉም። ከዚህ ይልቅ ለበጎ ሥራ የሚያነሳሳውና የታዘዙትን መስራት ያልተቻላቸውን ሰዎች ተስፋ ሳይቆርጡ እስከ መጨረሻው ሰዓት የሚድኑበት መንገድ እንዳለ አውቀው የተቻላቸውን እንዲያደርጉ የሚጠቁሙ ናቸው። የእግዚአብሔር ቸርነት ከአእምሮ በላይ ነው። ይህም ሰዎች የእግዚአብሔር ቸርነት ላይ በሚያነሱት ጥያቄ ይታወቃል። ለምሳሌ እግዚአብሔር በዜና ገድላቸው እንደምናነበው ለብዙ ቅዱሳን እስከ 10፣ 30፣ 55 ወዘተ ትውልድ ድረስ እምርልሃለሁ እያለ የምህረት ቃል ኪዳን ሰጥቷቸዋል። ይህን በማንበብ እምነት የጎደላቸው አንዳንዶች ይህ እንዴት ይሆናል እያሉ ይጠይቃሉ። ይህ ብቻ በራሱ የፈጣሪ ቸርነት ከሕሊና በላይ መሆኑን አያስረዳምን? ፈጣሪ ስለ ፈራጅነቱና ስለ መሐሪነቱ ሲናገር በሚጠሉኝ እስከ 3ኛና 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ፣ ለሚወዱኝ ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምህረትን የማደርግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝ ይላል ኦሪት ዘጸአት ምዕራፍ 20 ቁጥር 2። ይህ የመጽሐፍ ቅዱስ ቃል እስከ 1000 ትውልድ የሚደርስ የእግዚአብሔርን ምህረት በመናገሩ በአዋልድ መጽሐፍት ላይ ያለው የ30ና የ50 ትውልድ ምህረት የሚያወሳው ኃይለ ቃል ሊያስተባብል አይችልም። ያን ማክፋፋት ይህን የመጽሐፍ ቅዱስ ቃል እንደ መቃወም ይቆጠራልና። ዓለም ከተፈጠረች 7500 ዓመት ገደማ ሊሆናት ነው። የሰው ልጅን አማካኝ ዕድሜው እጅግ አሳንሰን በመቁጠርና የአንድ ትውልድ ዘመን 30 ዓመት ነው ብንል እንኳን ዓለም ከተፈጠረ ጀምሮ ያለው ትውልድ ከ250 አይበልጥም። በዚህ አይነት ደግሞ እስከ ዓለም ፍጻሜን ብንቆጥር ብናነሳም የትውልድ ቁጥር እንኳን 1000 ሊደርስ ወደ 500 አይጠጋም። ነገር ግን ፈጣሪ የሚወደውና ትእዛዙን የሚጠብቅ እውነተኛ ሰው ከተገኘ ያን ያህል ትውልድ አይኖርም እንጂ እስከ 1000 ትውልድ ድረስ እንኳን ይቅር ሊል ቃል ኪዳን ገብቷል። ይህ የሚያሳየው የእግዚአብሔር የቸርነት ስፋት ነው። 1000 ትውልድ ስለሌለ እግዚአብሔር 1000 ትውልድ ሊምር አይችልም አይባልም። ከዚህ አንጻር የፈጣሪን ቃል ኪዳን ከመሐሪነቱ አንጻር እንጂ ከተፈጻሚነቱ አንጻር ሊመለከቱት አይገባም ነው። ፈጣሪ ለቅዱሳኑ በየዕለቱ ብዙ ነፍሳት ከሲኦል እንዲያወጡ የምህረት ቃል ኪዳን ሊሰጣቸው ይችላል። የተሰጣቸውም ቅዱሳን አሉ። ነገር ግን ተፈጻሚነቱን ስንመለከት በቀን የተባለውን ያህል ነፍሳት ከሲኦል ሊወጡ ወይም አንድም ነፍስ ከሲኦል ላትወጣ ትችላለች። ይህ ግን በተገባላቸው ቃል ኪዳን ላይ ምንም አይነት አሉታ የለውም። ምክንያቱም ለቅዱሳኑ ይህ ቃል ኪዳን ሲሰጥ ሲኦል ካለችው ነፍስ ደግሞ የሚጠብቅ ነገር ይኖራልና። ያን የምታሟላ ነፍስ ካልተገኘች ቃል ኪዳኑ ተፈጻሚ አይሆንም። ይህም በመሆኑ ቃል ኪዳኑ ከንቱ ነው አይባልም። ከላይ እንዳየነው ተፈጻሚ ሊሆን ባለመቻሉ ብቻ ለ1000 ትውልድ የተገባው ቃል ኪዳን ከንቱ ነው ሊባል አይችልምና። ከመረጥኋቸው ጋር ቃል ኪዳኔን አደርጋለሁ ባለው መሰረት ጌታ ከእመቤታችን ጋር ብዙ ቃል ኪዳን አድርጓል። እርሷ የተመረጠች ብቻ ሳትሆን ከተመረጡም ሁሉ የተመረጠች ናትና ከቅዱሳን ሁሉም እመቤታችን ድንግል ማርያም በሁሉም ረገድ እንደምትበልጥ ከተሰጣቸውም የምህረት ቃል ኪዳን ለእሷ የተሰጣት ኪዳን በእጅጉ ይበልጣል። በዚህም ምክንያት ድንግል ማርያም በተሰጣት ቃል ኪዳን ተለይታ ትታወቃለች፣ ማለትም ትጠራበታለች። ኪዳነ ምህረትም ትባላለች። ስለዚህ የኃጥአን ሁሉ ዓይን የእርሷን የምህረት ቃል ኪዳን ተስፋ ያደርጋል።
የእግዚአብሔር ቸርነት የእመቤታችን አማላጅ አይለየን። አሜን። ይቆየን። በዚሁ ድምፅ ሌላው ሳናነሳው የማናልፈው ነገር ቤዛ ማለት ምን ማለት ነው? እናታችን ቅድስት ድንግል ማርያም የዓለም ቤዛ ናትን? የሚለውን ባጭሩ የምናወሳ ይሆናል። ብዙ ጊዜ ድንግል ማርያም እንዴት የዓለም ቤዛ ትሆናለች ይላሉ። በእርግጥ ግን እናታችን ቅድስት ድንግል ማርያም የዓለም ቤዛ ናት። ቤዛ በቁሙ ሲተረጎም ዋጋ አለው ወይም ጥቅም አለው ማለት ነው። እንዲሁም ቤዛ የሚለው ቃል ቤዘወ ከሚለው የግዕዝ ግስ የተገኘ ሲሆን ቤዛ በቁሙ ሲተነተን እንዲህ ማለት ነው። ዋጋ፣ ካሳ፣ ለውጥ፣ ምትክ፣ ኃላፊ፣ ዋቢ፣ ዋስ፣ መድህን፣ ተያዥ፣ ጥላ፣ ጋሻ እያልን ልንተረጉመው እንችላለን። ቤዛ በደቂቅ አገባብ ሲፈታ ደግሞ ስለ ፋንታ ምክንያት የሚሆን ተብሎም ይተረጎማል። አለቃ ኪዳነ ወልድ ክፍሌ መጽሐፈ ሰዋስው ወግስ በመዝገበ ቃላት ሐዲስ 1948 ዓመተ ምህረት ገጽ 266 ወይም ደግሞ በሌላ መንገድ ከሳቴ ብርሃን ተሰማ መጽሐፋቸው ቤዛን የሚለው ቃል ሲተረጉሙ እንዲህ ብለው አስቀምጠውልናል። ለውጥ፣ ካሳ ወይም በአንድ ሰው ላይ መከራና ሞት ተላልፎ መሞት ማለት ነው። ወይም ታደገኝ፣ ምትክ ሁነኝ፣ ደግሞም ለመከራ ለሞት ለውጠኝ ማለትም ቤዛ ሆነኝ ማለት ነው ብለው ይተረጉሙታል። የበለጠ ለመረዳት አሊያም ቤዛ ስለሚለው ቃል በደንብ ለማወቅ እነዚህን መጻሕፍቶች መመልከት ይቻላል። እንዲሁም ቤዛ የሚለው ቃል ካሳ፣ የደም ቤዛ፣ አንዱ ሰው የሰውን ደም ስለሚያፈስ ለውጥ ወይም ዋጋን፣ ገንዘብን፣ ካሳን መስጠት ወይም መዋጀት ማለት ነው። ከሳቴ ብርሃን 1951 ገጽ 532። ድንግል ማርያምን ስለምን የዓለም ቤዛ እንላታለን? የእመቤታችን ቤዛነትም ከላይ በተረዳነው መሰረት ቤዛ ከሚለው የትርጓሜ ቃላት መካከል ምትክ፣ ዋስ፣ ምክንያት ከሚለው መካከል ምትክ የሚለውን ስንወስድ ድንግል ማርያም የሕያዋን ወይም የሔዋን ምትክ በመሆኗ ነው። ምክንያት የሚለውን ስንወስድ ደግሞ ቅድስት ድንግል ማርያም ለእኛ መዳን ምክንያት ስለሆነች ነው። እግዚአብሔር ለዓለም መዳን በድንግል ማርያም ታላቅ ሥራን አድርጎልናልና ቤዛዊት ዓለም እንላታለን። የድንግል ማርያም በእምነት መታዘዝ ለዓለም መዳን ምክንያት ሆናለች። አምላካችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ዓለምን ስለተቤዠ ቤዛዊተ ዓለም እንላታለን። ቤዛ የሚለው ቃል ለሙሴም ተሰጥቶት እናነባለን። የሐዋርያት ሥራ ምዕራፍ 7 ቁጥር 35። በመልአክ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው። እንግዲህ ይህ የፍጡር ቤዛነት የእግዚአብሔርን ቤዛነት ይሽራልን ብንል አይሽርም። እንዲያውም ቸር እግዚአብሔር ለወዳጆቹ የሚሰጠውን የባለሟልነት ስጦታ ብዛት ይገልጻል እንጂ። ሙሴ ወገኖቹን ከመጥፋት እንደምን አዳናቸው? ወይም እንደምን ተቤዣቸው ታደጋቸው? እንደ ክርስቶስ ደሙን በማፍሰስ ነውን? አይደለም። በእግዚአብሔር ዘንድ ይህን ኃጢአታቸውን ይቅር በልላቸው፣ ያለዚያ ግን ከጻፈው መጽሐፍህ እባክህ ደምስሰኝ በማለት የተወደደ ጸሎቱን በማቅረብ ነው እንጂ። ኦሪት ዘጸአት ምዕራፍ 32 ቁጥር 32። ዳዊትም ሙሴ በእግዚአብሔር ፊት ባይቆም ኖሮ ሲል የገለጸው ይህንኑ ነው። ስለዚህ መጽሐፍ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች እንዳለ የእመቤታችንና የድንግል ማርያም ቤዛነት ከጌታችን ከኢየሱስ ክርስቶስ ቤዛነት ጋር ያለው ልዩነትም እጅግ የሚራራቅ ፈጽሞም የተለየ ነው። ጌታችን በሞቱ የተደረገ ቤዛነት ነው። እንዲሁም በደሙ ዋጅቶ በሞቱ የተደረገ ቤዛነት ነው። ቤዛ ማለት ራስን ስለ ሌሎች አሳልፎ መስጠት ማለት ስለሆነ ጌታችን ስለ በጎቹ ራሱን አሳልፎ ሰጥቷል። ሆኖም የዓለም ቤዛ ነው። ታዲያ የዓለም ቤዛ ክርስቶስ ከሆነ
ድንግል ማርያምስ ቤዛዊተ ዓለም መባሏ ስለምን ነው ቢሉ ክርስቶስ ዓለምን ሁሉ ከሞት ወደ ሕይወት ያሻገረበት ኃጢአታችንን ሁሉ የደመሰሰበት የሚደመሰስበትም ክቡር ደሙ ቅዱስ ሥጋው ከመቤታችን ስለነሳው ነው። በዚህም ክርስቶስ ከመወለዱ አንስቶ በቤተልሔም የከብት ግርግም ተጀምሮ በግብፅ ስደት በቀራንዮ ስቃዩና ሞቱ ሁሉ አብረው አለችና በክርስቶስ የድኅነት ሥራ ውስጥ የእመቤታችን ሥራ ጉልህ ሆኖ ይታያል ነው። ለማጠቃለል ያህልም ሙሴ ምክንያት ሆኖ ነፃ ያወጣቸው ለጥቂት ነገዶች ወይም ለእስራኤላውያን ብቻ በመሆኑ ቤዛ ብቻ ተብሏል። ወላዲት አምላክ ድንግል ማርያም ግን ምክንያተ ድኅነት ሆና ነፃ ያወጣችው ዓለምን ሁሉ ስለሆነ ክርስቶስ ለዓለም ሁሉ ተሰቅሏልና ቤዛዊተ ዓለም ትባላለች። የኢየሱስ ክርስቶስ ቤዛነት የባህሪ ገንዘቡ ሲሆን ለቅዱሳንም በጸጋ ተሰጥቷል። በመጽሐፍ የጸጋ አምላክነት ለቅዱሳን ተሰጥቶ እናያለን። እግዚአብሔርም ሙሴን አለው፣ እኔ ለፈርዖን አምላክ አድርጌሃለሁ። ክርስቶስ የዓለም ብርሃን እንደሆነ እንዲሁ ደግሞ ቅዱሳንም እናንተ የዓለም ብርሃን ናችሁ በማለት በጸጋ ዓለም ብርሃን እንደሚባሉ የዓለም ብርሃን እንደሚባሉ መጽሐፍ ምስክር ነው። ዘጸአት ምዕራፍ 7 ቁጥር 1፣ ማቴዎስ 5:14። የቤተ ክርስቲያን ትምህርት እንዲህ ነው።